ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ይሄን መረጃ የምትከታተሉ በመላው ዓለም የምትገኙ ወንድም እህቶች በያላችሁበት ሰላማችሁ ይብዛ። የምገኘው ሜክሲኮ አካባቢ ተባረክ እየተባለ በሚታወቀው ጥንታዊ መስጂድ ነው። ኦልሞስት 50 ዓመት ያለፈው መስጂድ ጥንታዊ ብለን ልንጠራው ስለምንችል እኔ አሁን የተደወለልኝ ልክ 7 ሰዓት ከሩብ ነው። 7 ሰዓት ከሩብ ላይ ሲደወልልኝ እኔ ቤቴ አስኮ ነው። አስኮ ላይ ሲደወልልኝ ምንድነው ሲል ፌደራሎች እየገቡ ነው፣ ምን ሊያደርጉ ሊያፈርሱ ነው መሰለኝ፣ እኔ እንጃ፣ በሩን ገንጥሎ እየገቡ ነው አሉኝ። ከጧት ጀምሮ የተለያዩ መረጃና ዜናዎችን እየሰማሁኝ ነበር። ነገር ግን በአካል ቦታው ላይ ከመገኘቴ በፊት ምንም ከማለት ተቆጥቤያለሁ። ዛሬ አሁን በአላህ በፈቀደው መንገድ እዚህ መጥቼ ነገሮችን ዞር ዞር ብዬ በአይኔ የተመለከትኩትን ነገር እና እውነተኛውን ነገር ነው የምነግራችሁ። ልጆች ያባቱን አህራ ያሉ የሚከተለውና በሌሊት መጥቶ ያፈረሱ አካል የመንግስት አካሎች ናቸው የተባለ ከ4 ከ5 በላይ ዶዘሮችን በማምጣት የፌደራል ልብሶችን በመልበስ እንዲሁም ደግሞ ኮሚቴዎችንና መጅሊስን ሳያማክሩ ምን ሳይሉ በቃ ወንበዴ ነው ላችሁ ወደ 11800 ምናምን አካባቢ ካሬ ሜትር የታጠረ ቦታ እንደነበረ የአካባቢው ማህበረሰብ ነገረኝ። የት ነው ቦታው? ይዞታውስ ገደቡስ የቱ ጋ ነው የሚለውን ነገር ለማየት ሙሉ አጥሩን እየዞርኩኝ ስመለከት እጅግ በጣም አዘንኩ። በጣም በተሰራው ስራም አፈርኩኝ። በጣም አሳቃቂ ሁኔታ ነው ያደረጉብን ማለት ነው። እኛ በኔ ሲደርሱ ማለት ነው እኛ ወንጀል አልሰራንም፣ ህጋዊ ቦታ ነው ያለነው። አረጋጉን፣ ቀስ በሉ፣ ወንጀል የሰራ ሰው የለም፣ ይሄ የአላህ ቤት ነው ያልኳቸው። አዋራ ላይ ቁጭ ብላሉ። እኔ አዋራ ላይ በምን ታምር አልቀመጥላቸው። ይሄው ወንበር ፈልጌ በወንበር እቀመጣለሁ። ወንጀል አልሰራም፣ ጠባቂ ነኝ። የአላህ ቤት እየጠበቅኩ ኃላፊነት አለብኝ። የአላህን ቤት እየጠበቅኩ ነው። ሰው ሁሉ ጥሎብኝ ሄዶ ነው ስላቸው በቃ ስልካችን ወሰዱ። ህፃናቶች ከጋሩ አምጥቶ ብቻ ሻይ ቤቷ ላይ ይሄ ነው ብዬ አልላችሁ። ድንጋጤ ራሱ በእንትኖችን ላይ ስላለ የሌለ ነገር ነው የተደረገብን። የሌለ ነገር ነው፣ ታይቶ የማይታወቅ ነገር ነው የተደረገብን። ከዚህ ቀደም ረመዳን አልቆ ኢድ ማግስት ላይ አንድ ቦታ ላይ ወደ ጋርመንት አካባቢ የሚገኝ ጃፈር የሚባል መስጂድ ልክ በዚሁ በተመሳሳይ በሌሊት መጥተው የጃፈርን መስጂድ አጥር አፍርሰው የሄዱ አካላት መኖራቸውን አወኩኝ፣ አየሁኝና ተገረምኩኝ። በተመሳሳይ ትላንትና ሌሊት ከስራ ሰዓት ውጪ በሆነ መንገድ መጅሊሱ በማያውቅበት የመስጂዱ ኮሚቴ ምንም አይነት መረጃ ባልተሰጠውና ባልተነገረበት ታጣቂ ኃይሎች መጥተው የተከበረውን የአላህን ቤት አጥር ሙሉ በሙሉ አውድመው፣ በነገራችን ላይ አፍርሰው የሚለው ቃል አይደለም የሚገልጸው፣ አውድመው ሄደዋል። አውድመው ለምን አልክ ካላችሁኝ ከስር የምትመለከቱትን ቪዲዮ ተመልከቱት። 7 ሰዓት ከምናምን አካባቢ ሆናል የመጡት እና የነበረው ሁኔታ ተኝታችሁ ነበር? ተኝተን ነው በቃ ተኝተን ምንም ሳንረጋጋ ምንም እንደ ኃይለኛ ፓወር ነው የተጠቀሙት። ሰብረው ነው የገቡት ቀጥታ ማለት ነው። ገቡ፣ 3 የለበሱ ገቡ፣ ሲቪሎችም አሉ፣ የታጠቀ አለ። በቃ የሆነ በቃ ድሮ ፊልም ላይ የምናየው አይነት ነገር ነው የተደረገው ያለ። የሚገርም ማለት አገባባቸው በጣም የሚያስጠላ። ህፃናት የለ፣ ሴቶች የለ። ወላሂ የሚገርም ህፃናት በቃ ምንም ልብስ ሳይለብሱ አንጠልጥሎ ነው የወጡት። በቃ ለምን በምንድነው ስንላቸው አይ ከናንተ ጋር ምንም የሚያገናኘው ነገር ምናምን የለም፣ እኛ ስራችንን ሰርተን ነው የምንሄደው፣ ከናንተ ጋር ምንም የሚያገናኝ ነገር የለም። ያ ከጨረሱ በኋላ በቃ ሱቢ ሲለ እንደ ሌባ ነው ጥሎ የጠፉት። ሱቢ ሲደርስ ሰው ሳይመጣ ሮጦ ነው ያመለጡት። አዛን እንላለን፣ ሰላታችንን እንሰግዳለን፣ አዛን ልንል ነው ስናላቸው ግማሹ ከለከለን። እኛ ደግሞ በእንቢተኛ አዛን ስለ ጥሎ ነው የጠፉት። የታጠረው ወይም ደግሞ እንዲታጠር የተደረገው በመስጂዱ ኮሚቴ ፍላጎት ወይም በመጅሊሱ ፍላጎት ብቻ ሳይሆን የሚመለከተው አካል ይሄንን አካባቢ ያለማ ያለው ኤግልስን ጨምሮ የሚመለከተው የመንግስት አካል፣ የወረዳ፣ አጠቃላይ ሁሉም አይተው ተስማምተው የተደረገ ነገር ነው። በሚገርም ሁኔታ አጥሩን ለማጠር የሚያስፈልገው የገንዘብ መጠን ከመስጂዱ አቅም በላይ ነው። እኛም ለመስጂድ ሲባል የማዋጣት አቅማችን ዝቅተኛ ስለሆነ አንገታቸውን ደፍተው የመስጂዱ ኮሚቴዎች ለምነው ይሄ ነገርማ እኛንም እናግዛችኋለን ብለው ኤግልስ የሚባለው አካባቢውን እያለማ ያለው ሪል ስቴት በበጎ ፈቃደኝነት የምትመለከቱትን ማጠሪያ ብረት ከማምጣት አልፎ ራሱ በራሱ ገንዘብ አሳጥሮት ሄዷል። ዛሬ ምን ሐሳብ ተቀይሮ ነው ያውም ደብዳቤ ሳይገባ ያውም
ኮሚቴውም ይሁን መጅሊሱ እውቅና ሳይኖረው ያውም በዶዘር ይሄንን የመሰለ የሀገር ሀብት ጨፈላልቆ ማፍረስ የተፈለገው? አጋጣሚ ሽንት ልሸናት ወጣሁ። ስንት ሰዓት ላይ? ልክ 7 ሰዓት ላይ መርሃባ። ስወጣ ግባ አሉ። ፖሊስ ነው? አዎ። እንዴት ሽንት ሻልሽና ገባለሁ ወይ አልኳቸው። አይ ግባ ሲል አልገባም አልኳቸው። አይ እኔ ሽንት ሸንቼ ገባለሁ ብዬ ስናገራቸው ግሊዘሩ ተዛ ያፈረሰ መጣ። ቆርቆሮ እየናደ ነው። አዎ የናደ ሲመጣ ደነገጥኩኝ። ልቤን በጣም ደነገጠ። እንዴ ይሄን እንዴት እንደዚህ ይሆናል ምናምን አልኩና እቤት ውስጥ ስገባ ናውጣ ስልኬን አምጣ አለኝ። ስልክ ሊደውሉ ነው ብሎ? አዎ ስልኬን አምጣ አለኝና ስልኬን ተቀበለኝ። ከዛም በኋላ ቀጥላለኝ። ይህ እንደኔ ሐሳብ የግለሰቦች ፍላጎት ነው ብዬ አምናለሁ። እነኚህ ግለሰቦች ከዚህ ጉዳይ ላይ ምንድነው የሚያተርፉት? መንግስትና ሙስሊሙን ማህበረሰብ ማጋጨት ነው? የመጣውን በትግል የተገኘውን ሰላም ማደፍረስ ነው? ወይንስ ሌላ ዓላማ አላቸው? ከጀርባ ያለው ነገር ከተጠና እውነት ይሄ ነገር ብዙ የሚጋለጡ ሚስጥሮች አለውና ለመንግስትም ለሚመለከተው አካልም የምንጠይቀው ከዚህ ጀርባ ያለው ማን ነው የሚለውን ነው። በር መንኳኳት አንድ ነገር ነው። በህግ ያለ ነገር ነው። መጡ። የኔ ጋር በር የተከፈተው በእግር ነው የተከፈተው። በር በእግር ተከፈተ። በቱታና ጃፖን ነው የተኛሁት። እኔ ሰው የሞተ መሰለኝ። ያንተ በር ነው በእግር በርግጫ የተከፈተው? በእግር ነው የተመታው። በሩን አሁን ማየት ይቻላል። ከዛ በኋላ እኔ ደነገጥኩ። ማብራት ጠፍቷል። ቅድሚያው ማብራት ከቆጣሪ አጥፍተዋል። ራሳቸው ማብራት አጥፍቶ ነው የገቡት። ማብራት አጥፍቶ ገብተዋል። ጫጫታው መጀመሪያ የሆነ ሲጥ የሚል ነገር እየሰማን ነው። እኔ ብቻዬን ያለው። ከዛ በኋላ ውጣ አሉ። እኔ ደንግጫለሁ፣ ተኝቻለሁ፣ ተዘናበሩ። ስልክ አምጣ ተባልኩ። ስልክ የለኝም። ስልክ ሳይለንት አድርጌ ቁጭ አድርጋል። ስልክ ካላመጣ ተባልኩ። ከነ ጃፖኒ አንገቴ ተያዝኩ። ከዛ በኋላ ወጣሁ። ከዛ በኋላ ስልክ ፈልጋ አምጣ ተባልኩ። እንደምንም ፈልጌ ገብቼ ስልኩን ካስቀመጥኩ በጣም ከሰጠው በኋላ ተመልሰ ገብታ ልብስ ልበስ ተባልኩ። አንድ ሸሚዝ ለበስኩ። ጫማዬን አደረኩ። ሽፍን ጫማ ማድረግ አይቻልም ተባልኩ። በትክክል አፍርሰው ብረቱን ይዘውት ቢሄዱ እንኳን ሀገር ትጠቀምበት ነበረ። ሀገር የኛም የሌሎችም የሁላችንም ስለሆነች። ነገር ግን የተደረገው ሰዓት እላፊ ነው የመጡት። ከመጡ በኋላ የአካባቢው ማህበረሰብ በመስጂድ ውስጥ ያሉ ኮሚቴዎችንና መሰል አካላትን መተው በማስፈራራትና በማናገር አንድ ቦታ ሻይ ቤት ላይ በመሰብሰብ ከዛ ተመልሰው ሄደው ሌሊት በዶዘር መተው የሚችሉትን ያህል ወስደዋል። የተወሰደውን በቪዲዮ አሁን የምትመለከቱት ነው። ሱፊ ሲደርስባቸውና ህዝብ ሲመጣ ግን የቀረውን መልሰን እንዳንጠቀምበት በምታዩት መልኩ ይሄን የመሰለ ብረት ወረቀት እስኪመስል ድረስ ጨፈላልቀውት ሂደዋል። ለምን? ይህንን ጥያቄ ማጣራት ያለበት የጸጥታ አካል ነውና እባካችሁ የአላህን ቤት አትድፈሩ። የጸጥታ አካላትም ይህንን ያደረጉትን ሰዎች በአስቸኳይ ለፍትህ ታቀርቡልን ዘንድ በአላህ ስም እንጠይቃለን። እኔ ይሄ መንግስት ይህን ይፈጽማል ብዬ አላምንም። ነገር ግን በመንግስት ጓያ ተሸሽጎ የራሳቸው ፖለቲካና የራሳቸው ሃይማኖት ለማስፋፋት እና የራሳቸው አጀንዳ ያላቸው ሰዎች ናቸው ይህን ፈጽሙ ብያለሁ። ስለዚህ መንግስት ለእንደዚህ ሰው መንግስት ከሆነ ማዘጃ ያመጣል። ከዛ በኋላ ፈርሳለሁ ይላል። ማፍረስ መብት አለው። ነገር ግን ምንም ሳያሳውቁን ሳንነጋገር በስምምነት ላይ ከሸዋል በኋላ እንነጋገራለን ብሎ እና ሐጅ ሱልጣን ባሉበት ሊዲያ ጋር የሰላምና ጸጥታ ሚኒስትር ጋር ሄዶ ቀነ ቀጠሮ ተለያይቶ እኛ መሸ ግንባታ ፍቃድና የሰላም የፕላን ስምምነትና የማስፋፊያ ይሰጣል ብለን ሲንጠብቅ ወደ ስራ መቼ እንገባለን ነው ሐሳባችን የነበረው ይሄ ነው። ስለዚህ መንግስትም የመንግስት አካልም ቢሆን የአዲስ አበባ መጅሊስም ቢሆን የፌደራል መጅሊስ እነዚህ ሰዎች ሙስሊም ህብረተሰብና መንግስት ሊያጋጩ የሰሩት አጀንዳ ስለሆነ ህግ ፊት ቀርቦ ፍርድ እንዲሰጣቸውና የነሱ ደግሞ ድብቅ አጀንዳ ከጀርባቸው ማን እንዳለ ተከታትሎ እንዲደርሱበትን መልእክቴን አስተላልፋለሁ።